አሰላሙ አለይኩም ወረህመቱላሂ ወበረካቱ። የኢትዮጵያ ዩቱበሮች ለምንድን ነው አረብ ሀገር ያሉ ሴቶችን ሰፖርት የማያደርጉት የማያበረታቱት? ለምንድን ነው? እኔ ይሄ ነገር የሁል ጊዜ ጥያቄ ነው። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። አረብ ሀገር ያላችሁ በየመዳብ ኩሽና ያላችሁ ውድ ኢትዮጵያውያን ዩቲዩብ ከተሰራ በጣም ብዙ ብር ይከፍላል። በጣም በተለይ ኢትዮጵያ ያሉ ዩቲዩበሮች። ይሄ ጥያቄ ለእኔ ብቻ ነው ወይስ ለእናንተም ጭምር ነው? አላውቅም። እኔን ግን ሁልጊዜ የሚያንገበግበኝ የሚያቃጥለኝ ነገር ነው። ለምን ኢትዮጵያ ያለ ቲክቶከር በሉት ዩቲዩበር በሉት ፌመስ በሉት ይሄንን ያስፈመሳችሁት ይሄንን ትልቅ ደረጃ እንዲደርስ ያደረጋችሁት ሰው እናንተ ናችሁ። አረብ ሀገር ያላችሁት አዎ እናንተ። ማመን ቢያቅታችሁ እንኳን እውነቱ ይሄ ነው። እና እኔ ሁልጊዜም የሚያንገበግበኝ ነገር ምንድን ነው? እርስ በርስ ብንደጋገፍ ኖሮ ስደትን ማስቆም እንችል ነበረ። ለምሳሌ ዩቲዩብ ኢትዮጵያ ላሉ ዩቲዩበሮች በከፍተኛው ይከፍላቸዋል። ኦኬ፣ ይጥራሉ፣ ይግራሉ፣ ይደክማሉ፣ ይቀርጻሉ። አዎ ያንም ቪዲዮ ግን እነሱ የሚለቁትን ቪዲዮ እናንተ ሄዳችሁ ላይክ ባታደርጉ፣ ሰብስክራይብ ባታደርጉ፣ ሼር ባታደርጉ፣ ባትኮምቱ፣ እናንተ ቫይራል ባታስወጡላቸው ኖሮ ዩቲዩብ 5 ሳንቲም አይከፍላቸውም። ኦኬ አይደለም? እነሱ ሰርቶ አገኙበት። ለምንስ ነው እናንተን እንድትከፍቱ እናንተ እነሱ ያገኙትን ነገር እንድታገኙ ማይነገራችሁ? ለምንድን ነው? ለምን እንደሆነ እኔ እነግራችኋለሁ። አስቡ እስቲ። በየኮሜንት ስር ያላችሁት እናንተ ናችሁ። በየሰብስክራይብ ስር ያላችሁት እናንተ ናችሁ። በየላይኩ ስር ያላችሁ እናንተ ናችሁ። ያ አካል ግን ኢትዮጵያ ያሉ ዩቲዩበሮች ትላንትና ተነስተው ዛሬ ትልቅ ደረጃ ደርሰዋል። ያርግላቸው። አዎ የሀገራችን ልጆች ናቸው። ገባችሁ? ግን ይሄ ነገር ለእናንተ አይገባችሁ? እናንተ አምና የት ነበራችሁ? ካቻምና የት ነበራችሁ? ዘንድሮ የት ነው ያላችሁት? አረብ ሀገር ናችሁ አይደለም? የመዳን ቤት ውስጥ ነው ያላችሁት አይደለም? ዋጋ እየከፈላችሁ ነው። ጤናችሁን እያጣችሁ ነው። ከሰውነት ተራ ዝቅ ብላችሁ እየሰራችሁ ነው። ተንቃችሁ ተረግጣችሁ። እስቲ አንድ ፌመስ ዩቲዩበር አምጡልኝ። የአረብ ሀገር ልጅ ሰፖርት የሚያደርግ ፎሎ አድርጎ ሰብስክራይብ አድርጎ የሚከተላት የለም። እችን ታክል አይቆጥሯችሁም። ልክ እንደ ጥፍራቸው ቆሻሻ ያክል እንኳን ቦታ አይሰጣችሁ። ይህንን እወቁ። ለምንድን ነው ታውቃላችሁ? ሁልጊዜ እናንተ የማይመጥናችሁ ቦታ የምትገኙት እናንተ ናችሁ። ሁልጊዜ ኢትዮጵያ ያሉ ዩቲዩበሮች ስንት ዩቲዩበር አለ ኢትዮጵያ ላይ? እንደው ሁላቸው በቅንነት ተነስተው አረብ ሀገር ያሉ ሴቶችን ዩቲዩብ ቻናል እንዲከፍቱ እናደርግ። እኛ ደግሞ ታዋቂ ዩቲዩበር ታዋቂ ቲክቶከር ስለሆነ እነዛን ሰዎችን ሰው እንዲያበረታታቸው እንዲከተላቸው በእነሱ ነው እኛ እዚህ የደረስነው። ስለዚህ እኛ ያገኘነውን ያገኙ፣ ከስደት ይውጡ፣ ከስቃይ ከመከራ ከህመም ይውጡ ብሎ ቢሰሩ ኖሮ የት በደረስን ነበረ? ለምን አንድ ሰው በዩቲዩብ በወር $3000 ማግኘት፣ $2000 ማግኘት፣ $4000 ማግኘት ትንሽ አይደለም አይደለም? እናንተ ስንት እያገኛችሁ ነው በወር? እዛው ጤናችሁን አጥታችሁ ተገፍታችሁ ተጮቅናችሁ ተሰድባችሁ በቤተሰብ ፍቅር እየተቃጠላችሁ በሀገር ፍቅር እየተቃጠላችሁ ብቸኝነት ተሰምቷችሁ በየስንት ደቂቃው ቁጭ ብላችሁ ታለቅሳላችሁ። ይሄ ነገር ለኛ አይገባንም። በእርግጥ ኢትዮጵያ ላይ ያሉ ዩቲዩበሮች ላይ መፍረድም ደግሞ ትንሽ ይከብዳል፣ በጣም ይከብዳል። ለምን እንደሆነ ታውቃላችሁ? እኛው እርስ በርስ አንተሳሰብም።
እርስ በርስ አንዋደድም፣ እርስ በርስ አንከባበርም፣ እርስ በርስ በጣም የሆነ ንቀት አለ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ነው ይላል ያገሬ ሰው። እና እባካችሁ ይህ ቪዲዮ ለአንድ የመዳብ ቅመም ከጠቀማት ከወሰደችው ከተጠቀመችበት ለእኔ ትልቅ ደስታዬ ነው። እኔ ሁልጊዜም ጥያቄ ነው፣ ሁልጊዜም ኢትዮጵያ ያሉ ዩቲዩበሮች ለአረብ ሀገር ሴቶች ምን ሰሩ? እናንተ ናችሁ ለእነሱ የሰራችሁት። እናንተ ዩቲዩብ እንድትከፍቱ የማይፈለገው ልንገራችሁማ፣ እነሱ ያገኙትን ጥቅም እናንተ ማግኘት ከጀመራችሁ፣ ጥቅም እንዳለው ካወቃችሁ፣ በወር 200,000 300,000 እንደሚገኝበት ካወቃችሁ የእነሱን ቪዲዮ አፋችሁን ከፍታችሁ ማዳመጥ፣ ለቀቁ ያለቀቁ ወይ ብላችሁ መጠበቅ ይቀራል። ለምን ወደ ራሳችሁ ትኩረት ታደርጋላችሁ። ገባችሁ? እኔም እነሱ የደረሱበት ቦታ ላይ ለድረስ ብላችሁ ቀጥለጥ ብላችሁ ትሰራላችሁ። ስለዚህ አይፈለግም። ኦኬ፣ እናንተ ከሰው ቤት እንድትወጡ አይፈለግም። ብቻ እነሱን ብቻ አይደለም፣ እኛም ራሳችንም አለን። እስከ መቼ ነው? ቆይ እስከ መቼ ነው እንደዚህ ተናንቀን የምንኖረው? እስከ መቼ ነው የአንዷ የመዳም ቅመም ስኬት እኛን እያስከፋን የሚኖረው? የአረብ ሀገር ሴት ቦታ መንሰጣት ልናበረታታት የሚገባው ዛሬ በህይወት ያለች እንጂ ከሞተች በኋላ ለእሷን አስክሬን ወደ ኢትዮጵያ ለማስገባት አፈር ለማስደፋት ምንም አይነት እርዳታ አያስፈልግም። ሰውን መርዳት ካለባችሁ አሁን ነው። ጊዜያችሁን በአግባቡ ተጠቀሙት። ጊዜ ከሄደ ተመልሶ አይመጣም። ንግግሬ እንደማይጥማችሁ አውቃለሁ አንዳንዶች፣ ግን እውነቱ ይሄ ነው።